ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የኢትዮጵያ ቤተሰቦቻችን እኛ ደህና ነን አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮአችንን ተከታተሉት። የታሪካችን ርዕስ ከስህተት አለመማር ይላል። ድመትና አይጥ የጎሪጥ እየተያዩ በጉርብትና ይኖሩ ነበር። አንድ ቀን ድመት ጠላትነታችንን ቀርቶ በሰላምና በፍቅር ለምን አንኖርም ብሎ አይጥን ጠየቃት። አይጥም ውስጧ እየፈራ ጥያቄውን ተቀበለች። በስምምነታቸው መሰረት አብረው መዝናናትና መጫወት ጀመሩ። ድመት አንድ ቀን ድንገት አይጥን ቀጨም አደረጋት። ወይዘሪት አይጥም ድመት ሆይ ምን አደረግኩህ? እባክህ ልቀቀኝ አለችው። እምቢ ብሎ እያነሳ እየጣለ ይጫወትባት ጀመረ። ድንገት ወደ ላይ ሲወረውራት አምልጣ አጠገቧ በሚገኝ ጉድጓድ ውስጥ ገባች። ድመትም በስራው ስህተት በጣም ተናደደች። መሬቱን ቢቆፍር ገብታ ቀረች። በመጨረሻም ትንሽ ፈታ ወስዶ አሰረ። እስኪ ድምፅን ልቀይር አለ። ድምፁን እንደ ውሻ አስመስሎ ውው አለ። ወይዘሪት አይጥ ድመቱ ሂዷል ብላ ከጉድጓድ ወጣች። አቶ ድመት ከመቅጸበት ለቀም አደረጋት። አይጧም እባክህን ልቀቀኝ አለች። ህምም አለ። ተጨማሪ ቋንቋ ማወቅ ጠቃሚ ነው በማለት ለራሱ ተናገረ። ይህን ይመስላል ታሪካችን። ይህ ታሪክ ትምህርት ከስህተት አለመማር የሚለውን ብዙ ያስተምራል እና እንደምትማሩበት ተስፋ አደርጋለሁ። ለሚቀጥለው እስከምንገናኝ ቻው ቻው።